የቬንዙዌላው ርዕደ መሬት የገደላቸው ሰዎች ቁጥር በጨመረበት በዚህ ሰዓት የአሜሪካ ስም ተጠርቷል። በተለይ የፕሬዝዳንቱ ዶናልድ ትራምፕ ስም ደጋግሞ ተጠርቷል። በቬንዙዌላ ነዳጅ ላይ የምትዘውረው አሜሪካ አሁን ልታደርግ የምትችለው ጉዳይ እየተጠበቀ ይገኛል። ኦዲት የማይደረገው የቬንዙዌላ ነዳጅና የአሜሪካ ጥቅም ምንና ምን ናቸው? የአሜሪካ መገናኛ ብዙሃን ሳይቀሩ እየጻፉበት ነው። ይህ እንደተጠበቀ ሆኖ ፈረንሳይ የመጀመሪያውን የኢቦላ ተጠቂ አግኝቻለሁ ብላለች። በሀገሯ ለመጀመሪያ ጊዜ አገኘሁት ያለችውን የኢቦላ ተጠቂና የወሰደቻቸውን እርምጃዎች እያሳወቀች ነው። ኢቦላ አውሮፓውያንን ይበልጥ አስግቷቸዋል። ወደ መካከለኛው ምስራቅ ጉዳይ ዘወር ስንል እስራኤል በየመን አዲስ ግንባር ልትከፍት ትችላለች እየተባለ ነው። የእስራኤል ጦር የየመኑን ሁቲ ለመምታት ወታደራዊ እቅድ አዘጋጅቶ እንደጨረሰ ታውቋል። የእስራኤሉ ቻናል 14 የዘገበውን ወደ እናንተ እናቀርባለን። ይህ እንዳለ ሆኖ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ 98ኛ ጊዜ ፍርድ ቤት ያስቀረባቸውን ጉዳይ በተመለከተ የምናነሳው ይኖረናል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። በቬንዙዌላ የሞቱት ሰዎች ቁጥር ወደ 164 ደርሷል ሲሉ የተናገሩት የቬንዙዌላዋ ተጠባባቂ ፕሬዝዳንት ዴልቺ ሮድሪገዝ ሀገራቸው ቀውስ ላይ እንደምትገኝ ተናግረዋል። ሰሜን ካራካስ በምትገኘው ላጓራ በከባድ ሁኔታ በርዕደ መሬት የተመታችው ቬንዙዌላ በአንድ ምዕተ ዓመት ውስጥ ያልታየ ከባድ አደጋ ገጥሟታል። እስከ ኮሎምቢያ ድረስ ንዝረቱ የተሰማው መሰረታዊ አገልግሎቶችን ያቋረጠው ይህ አደገኛ የመሬት መንቀጥቀጥ ብዙዎችን ያስጨነቀ እንደሆነ ይታወቃል። ታዲያ በቬንዙዌላ ኢኮኖሚ ላይ የሚያደርሰውም ጉዳት ቀላል አልሆነም። የአሜሪካ የጂኦሎጂ ምርምር ተቋም በሺዎች የሚቆጠሩ የቬንዙዌላ ዜጎች በዚህ መሬት መንቀጥቀጥ ምክንያት ሊሞቱ እንደሚችል ከተናገረ በኋላ በኢኮኖሚ ደረጃም ከ10 ቢሊዮን እስከ 100 ቢሊዮን ዶላር ያህል ሀገሪቱ ልታጣ እንደምትችል እየተሰማ ይገኛል። ዓመታዊ ምርቷ ላለፉት 13 ዓመታት በ80 በመቶ ቀንሶባታል የተባለችው ቬንዙዌላ የሀገሪቱን ፕሬዝዳንት ኒኮላስ ማዱሮን ለአሜሪካ ያለ ደረሰኝ ካስረከበች በኋላ ቀውሱ ተፈቶላታል ተብሎ በአሜሪካ በኩል ቢነገርላትም ሕዝቧ ግን አሁንም የድህነት ስምጥ ውስጥ እንዳለ ይታወቃል። 8 ሚሊዮን የሚሆን ሕዝብ ወይም የሀገሪቱ 1/3 ነዋሪ በተባበሩት መንግስታት ድርጅት አሃዝ መሰረት አስቸኳይ ሰብአዊ እርዳታ የሚፈልግ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለጦርነቱ ያወጣነውን ገንዘብ በ28 እጥፍ መልሰነዋል ብለው ከተናገሩ በኋላ የቬንዙዌላ ዜጎች አሁን እየሳቁ ነው፣ እኛም ደስ ብሎናል፣ እነርሱም ደስታ ላይ ናቸው ካሉ በኋላ የቬንዙዌላ ኢኮኖሚ እንደተናገሩለት የሚያስፈግግ ሆኖ አልተገኘም። አሁንም ስራ አጥነት፣ አሁንም የኑሮ ውድነት ቬንዙዌላውያንን እየፈተነ ይገኛል። የቬንዙዌላን ነዳጅ እንደፈለግን ተቆጣጥረናል፣ ገንዘብ እያስመለስን እንገኛለን ብለው በአደባባይ የተናገሩት ዶናልድ ትራምፕ የሀገሪቱ ኢኮኖሚ የገባበትን ቅርቃር በተመለከተ ግን ሰፋ ያለ ነገር ሲናገሩ አልተደመጡም። አዲሶቹን ወዳጆቻችንን እንደግፋቸዋለን፣ በጣም ፈጣንና ትልቅ ድጋፍ እንሰጣቸዋለን ብለው ከርዕደ መሬቱ በኋላ ቢናገሩም የሚሰጡትን ድጋፍ በተመለከተ ግን ብዙ አጠያያቂ ነገሮች ተነስቷል። ሲጀመር የቬንዙዌላን ነዳጅ አሁን አሜሪካ እያዘዘችበት ትገኛለች። ታዲያ ይህ በአግባቡ ኦዲት ያልተደረገ የነዳጅ ገንዘብ ወዴት እየገባ ነው? አሜሪካ ወሰደችው፣ ቬንዙዌላ ተጠቀመችበት የሚለውን ጉዳይ አሜሪካውያን ጭምር እረ አሜሪካውያን ብቻ አይደሉም ኮንግረሱም ጭምር እያወቀ አይገኝም። እናም ጉዳዩ በአሜሪካ ፖለቲከኞች ዘንድ መነጋገሪያ መሆኑ አልቀረም። በዚህ ምክንያት ነው የአሜሪካና የዶናልድ ትራምፕ ስም ደጋግሞ እየተሰማ የሚገኘው።
የዓለማችን ትልቋ የነዳጅ ማከማቻ ተብላ የሚነገርላት ቬንዙዌላ አሁን በአሜሪካ እጅ ከገባች በኋላ ከነዳጇ ተጠቃሚ መሆን ስላለባት እንዲህ አይነት አደጋ ሲያጋጥማት ደግሞ የዶናልድ ትራምፕና የአሜሪካ ስም ባይነሳ ይገርም ነበር። ወደ አውሮፓ ስናልፍ ፈረንሳይ የመጀመሪያውን የኢቦላ ተጠቂ አግኝቻለሁ ብላለች። የአውሮፓ ሰዎችም በዚህ ምክንያት ሰግተዋል። የፈረንሳይ የጤና ሚኒስቴር ችግሩን እንቆጣጠረዋለን ቢልም ስጋቱ ግን አልቀረም። ወደ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ አቅንተው የነበሩ አንድ ፈረንሳዊ ሐኪም ናቸው በኢቦላ ተጠቅተዋል የተባለው። ለብቻቸው አግልለናቸው እየተከታተልናቸው እንገኛለን፣ በጥሩ ሁኔታ ላይ ይገኛሉ ስትልም ፈረንሳይ አሳውቃለች። የፈረንሳይ የጤና ሚኒስትር የሆኑት ስቴፋኒ ሪስት ሐኪሙ ብቻ ሳይሆኑ በአውሮፕላን ጉዟቸው ከእርሳቸው ጋር በቅርብ ርቀት የነበሩ ሌሎች 5 ሰዎችም እንዲሁ ተለይተው እንደተቀመጡ አሳውቀዋል። ከ1000 በላይ የሚሆኑ ሰዎች የተጠቁበት ከ277 በላይ የሆኑ ሰዎች ሞቱ ተብሎ በዓለም የጤና ድርጅት የተነገረበት የኢቦላ ጉዳይ አውሮፓ መግባቱ የአውሮፓ ዜጎችን እያስጨነቀ ይገኛል። አሜሪካ ኢቦላን በተመለከተ ወደ ምድሯ እንዳይመጣባት ከፍተኛ ጥረት እያደረገች እንደምትገኝ ይታወቃል። ኤር ፍራንስ የተባለው አየር መንገድ ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ መንገደኞች ጭኖ መምጣቱን ያየችው አሜሪካ ወደ ሀገሬ ድርሽ እንዳትልብኝ ብላ አላሳርፍህም ማለቷ የሚታወቅ ነው አውሮፕላኑን። በዚህም መሰረት አሜሪካን ትቶ የኤር ፍራንስ አየር መንገድ አውሮፕላን ካናዳ ለማረፍ ተገዷል። ከደቡብ ሱዳን፣ ከኡጋንዳ እና ከዴሞክራቲክ ሪፐብሊክ ኦፍ ኮንጎ የሚመጡ ተሳፋሪዎችን የያዙ አየር መንገዶች በዋሽንግተኑ ዱልስ ዓለም አቀፍ አየር ማረፊያ ብቻ እንዲያርፉ አሜሪካ አስጠንቅቃ አሳውቃለች። ወደ መካከለኛው ምስራቅ ጉዳይ ጎራ ስንል እስራኤል በየመን ሌላ ግንባር ለመክፈት ወታደራዊ ዝግጅት እያደረገች እንደምትገኝ ቻናል 14 ዘግቧል። የእስራኤሉ ቻናል 14 በየመን አዲስ ግንባር ሊከሰት ይችላል ብሎ የሀገሪቱን የመከላከያ ሚኒስትር እስራኤል ካትስን ጠቅሶ ዘግቧል። ከየመኑ ሁቲ ጋር ያለን ሂሳብ ገና አልተወራረደም የምትለው ቴል አቪቭ ቡድኑ ከባድ ዋጋ የሚከፍልበት ጊዜ መጥቷል እያለች ነው። እስራኤል በቀጠናው ያላትን ጥቅም ለማስጠበቅ ማንኛውንም እርምጃ ትወስዳለች እያሉ ይገኛሉ የእስራኤል ባለስልጣናት። ወታደራዊ እቅዱ ሙሉ ለሙሉ ተዘጋጅቶ ፖለቲካዊ ውሳኔ ብቻ እየተጠበቀ እንደሚገኝም ቻናል 14 ዘግቧል። የእስራኤል ጦር የሁቲ አመራሮችንና ወታደራዊ አዛዦችን ጭምር መግደልን ከግምት ውስጥ ያስገባ ወታደራዊ ዝግጅት እያደረገ እንደሚገኝ ተሰምቷል። ይህ ደግሞ ቀይ ባህርን ክፉኛ እንደሚያናውጠው ተሰግቷል። በመጨረሻም ኔታንያሁን ለ98ኛ ጊዜ ፍርድ ቤት ያስቀረበው የሙስና ችሎት ወደ መጨረሻው ምዕራፍ እየተጠጋ ይገኛል። ሮብ ዕለት 98ኛውን የፍርድ ቤት ውሏቸውን ያሳኩት ኔታንያሁ ከ1 ዓመት ከግማሽ በላይ የተመላለሱበት የፍርድ ቤት ጊዜ እጅግ ፈታኝ እንደነበር አልሸሸጉም። ያለፉትን 10 ዓመታትም ሲኦል ሆነውብኛል ሲሉ መግለጻቸውን አናዶሉ የዜና አውታር ዘግቧል። በሙስና ጉዳይ ላለፉት 10 ዓመታት በወቅቱ ጠቅላይ አቃቤ ሕግ በነበሩት አቢቻይ ማንደልብሊት አማካኝነት ክስ ከተመሰረተባቸው በኋላ ብዙ ፈተናዎችን አልፈዋል። ጉቦ፣ ማጭበርበር እና እምነት ማጣት፣ እምነት ማጉደል የኔታንያሁ ዋና ዋና ክሶች ናቸው። መዝገብ ቁጥር 1000 መዝገብ ቁጥር 2000 እና 4000 በተባሉ 3 ግዙፍ መዝገቦች ነው ኔታንያሁ ተከሰው የቆዩት። መዝገብ 1000 ኔታንያሁና ባለቤታቸውን ጨምሮ ቤተሰቦቻቸው ከተለያዩ አካላት ስጦታ ተቀብለዋል። ከሀብታም ነጋዴዎች ስጦታ እየተቀበሉ እርሳቸው መንግስታዊ ስልጣናቸውን አላግባብ መልሰውላቸዋል የሚል ነው። ሌላኛው ክስ መዝገብ 2000 በሚል የተደራጀ ሲሆን አርኖን ሞዜስ ከተባሉ በእስራኤል ታዋቂውን የዲሆት አርኖት የተባለ ጋዜጣ የሚያሳትሙ ሰው ጋር ስማቸውን ያገናኛል። ይህ መዝገብ መንግስታዊ ጥቅምን የተሻለ የሚዲያ ሽፋን ለማግኘት ተጠቅመውበታል የሚል ጭብጥም አለው። መዝገብ ቁጥር 4000 በበኩሉ ከሌላኛው ሀብታም ሻውል ኤሎቪች ጋር የሚያገናኝ ነው። የዋላ ድረገጽ ባለቤት የሆኑት ሻውል ቤዜክ የተባለ የቴሌኮሙኒኬሽን ኩባንያም ያስተዳድራሉ።
ከኒህ ባለሀብትም ጋር እንካ በንካ ውስጥ ገብተዋል ተብለው ነው የተከሰሱት። ካን የዜና አውታር እንደዘገበው ላለፉት 18 ወራት 98ኛ ጊዜ ፍርድ ቤት የቀረቡት ኔታንያሁ አሁን የመጨረሻው ምዕራፍ ላይ ደርሰዋል። በሁለቱም ወገኖች ማለትም በከሳሽ አቃቤ ሕግና በተከሳሽ በቤንያሚን ኔታንያሁ መሃል የመጨረሻውን የጽሑፍ ክርክር ፍርድ ቤቱ ከተቀበለ በኋላ ወደ ፍርድ እንደሚያመራ ነው ዘገባዎች የጠቆሙት። ያለፉት 10 ዓመታት በእርግጥም ለኔታንያሁ እንዲሁም ለፖለቲካቸው ፈታኝ እንደነበሩ ግልጽ ነው። የጋዛው ጦርነትና እርሱን ተከትሎ የመጡት ግጭቶች ግን ለኔታንያሁ መጠነኛ እፎይታ ሰጥተዋቸው የፍርድ ቤት ክርክሮቻቸው እንዲራዘሙላቸው ሆኖ ነበር። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ብስራት ከፈለኝ ነበርኩ። ሰላም ለዓለማችን።